ጣውላ ባለፈው ያሳየዋችሁ መክተፊያ እኔ በዚህ ዘመን ታቦትን ጣዖት የሚሉት ሰዎች የሚያስቁኝ ጊዮርጊስ ቸርች ከፍቻለሁ። እንደው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። ዘርፌ ልኳን እናስገባታለን። የፕሮቴስታንት መዝሙር መዘምሩ ኦርቶዶክሲያንም አቅም ሰጥቶት ሁላችሁ ኮፒ ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። ስጋቴን ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ስለ ብዱሻ እንማማራለን። አጋጣሚ አይደለም መትረፌ መዳኔ። ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱ መክተፊያ ነው። እሺ ይሄ ገመዳፍ ኢትዮጵያ ገብቷል። ጉሮሮን አንቃችሁ ለህግ ስጡልን። ሁላችሁም ኢትዮጵያውያን ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። መላ ኦርቶዶክሳውያን የትም አታመልጥም አንተ ክፍታ። ሰላም የተወደዳችሁ የኬፋቲ ቤተሰቦች ሁላችሁም በያላችሁበት እንደምን ቆያችሁ? በአዲስ መረጃ ተመልሼ መጣሁኝ። እንግዲህ ትዝታው ሳሙኤል ኢትዮጵያ መግባቱን አስመልክቶ ይመስላል መምህራችን አባ ገብረ ኪዳንና ትዝታው ሳሙኤል ተፋጠዋል። እንግዲህ እንደሱ ያሉ የእብድ ውሾች ይባላሉ ሲሉ እንግዲህ አባ ገብረ ኪዳን መልስ ሰጥተውበታል። እሱ ብቻ አይደለም እንግዲህ ከዚህ በላይ ድንቁርና የለም ሲሉ እንግዲህ በጣም ከባድ የሆነ ነገር አስቀምጠዋል። በዛሬ ቆይታችን አባ ገብረ ኪዳን ምን ተናገሩ የሚለውን ማስመለከታችሁ ነው የሚሆነው። እንዲሁም ደግሞ ዘርፌ ከበደን አስመልክቶ መጨረሻ ላይ የማሳያችሁ አንድ ትልቅ ቪዲዮ አለ። ወንድማችን ያዘጋጀው ፕሮግራም አለ። ዘርፌ ከበደ ምን ገጠማት? ለስቲ አዲስ ይሆናችሁ እኔ አማኑኤል መኮንን እባላለሁ። ሁላችሁ ላይክ ማድረግ እንጀምር። ጣውላ ባለፈው ያሳየዋችሁ መክተፊያ የጊዮርጊስ ቸርች ከፍቻለሁ። እንግዲህ ጉዱን የረሳችሁት እንዴ? ይሄ ሰውዬ አዲስ አበባ ስገባ እጁ ላይ አበባ ሳይሆን ካቴና ነበር መደረግ ያለበት። እኔ በዚህ ዘመን ታቦትን ጣዖት የሚሉት ሰዎች የሚያስቁኝ እንደው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ስጋት የለም። ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ፈሪ ማለት ነው። ኧረ ይሄንስ ነገሌ ቢናገሩት ይሻላል ነው የሚለው። እኔ ባበላሸውስ ነው የሚለው። የማያውቅ ሰው ምን አለ? ደፋር የሚሆነው ሕፃንና ምንድን ነው አልተማረ ሰው። ያልተማረ ሰው ደፋር ነው። ቁንጫ፣ ዝምብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይ ምን ቁጭ ሊል ይችላል? ምን አገባው? ቁንጫ ምን ዝምብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚህ ያለው ደፋር ዝም ቁጭ ይላል። ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ መቼ? ዛሬ በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ታቦት በብሉይ ኪዳን ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም። ታቦት የምታመልክ ቤተክርስቲያንም የለችም። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የት አየህም ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ፣ ቢያንስ ስለ ድንግል ማርያም እንትታችሁ፣ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ሕግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተውት ቤተ ክርስቲያንን ስለ ስማችሁ ስትሉ። ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በሕግ ፊት ተፋረዱት። ይሄንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ።
እንግዲህ ትዝታው ሳሙኤል ስለ ታቦት ምን እንደተናገረ ማንም ክርስቲያን ይረሳዋል ብዬ አላስብምና እንግዲህ ግልጽ ነው። አለማወቅነት የመሰለ ጌትነት የለም ይላሉ አባቶችና እስቲ ትዝታው ሳሙኤልና እብድ ውሻን ምን አገናኛቸው? ይህንንም የተናገሩት መምህራችን አባ ገብረ ኪዳን ናቸው። ከራሳቸው አንደበት ላስደምጣችሁ። ስለ እብድ ውሻ ነው የምንማማረው። እብድ ውሻ በሉ እስኪ እንደገና በሉ ስለ እብድ ውሻ እንማማራለን። መጽሐፍ ቅዱስ ላይ የተጻፈ ቃል ስለሆነ አሁን አንድ ሰው እኛ ነፍሳችን ልናድን ነው የመጣ ነው፣ ስለ እብድ ውሻ ልንሰማ አንችልም የሚል ጥያቄ እንደሚነሳባችሁ እኔም ይሄ አይዘነጋኝም። ግን ትርፍ የሌለው ቃል በመጽሐፍ ቅዱስ አልተጻፈም፣ መምህርም ትርፍ የሌለው ቃል አይናገርም እና እግዚአብሔር በዚህም ቃል እንድንማር ቅዱስ ፈቃዱ ይሁንልን። ሐሳቡን እብድ ውሻ ብሎ አታገኙትም። ሐሳቡን ግን የምታገኙት ትንቢተ ኢሳይያስ ምዕራፍ 56 ቁጥር 11 ላይ ታገኙታላችሁ። እሙንቱ ከማአክልብት እለ ኢይጸግቡ፣ እነሱ እንደማይጠግብ ውሻ ናቸው። እንደ አማርኛው መጽሐፍ ቅዱስ ደግሞ እንደ ዲዳ ውሻ ናቸው፣ ዲዳ ውሻ ናቸው ብሎ ይናገራል። የማይጠግብ ውሻ፣ ዲዳ ውሻ ተብሎ ተነግሯል። እንደዚህ ተብሎ የተነገረላቸው እነማን ናቸው? እኛስ ከዚህ ለመዳን ምን ማድረግ አለብን የሚለውን ነው የምንማማረው። እንግዲህ ስለ ውሻ ተፈጥሮ በቅዱስ መጽሐፍ የተጻፈውን ጥቂት ነገር እነግራችኋለሁ። ውሻ በቤተ ክርስቲያን ለብዙ ትርጉም ነው የሚውለው። በሰይጣን ይተረጎማል። ከሃይማኖት ባፈነገጡ ወንድሞቻችን ወይም ከፍለው በሚያምኑ መናፍቃን በእነሱ ይተረጎማል። በሰይጣን ይተረጎማል። በቅዱሳንም ይተረጎማል ውሻ ማለት ነው። በምዕመናንም ይተረጎማል ውሻ። እንደዚህ ያስባለውን ምን እንደሆነ እነግራችኋለሁ። በቅዱሳን ሲመሰል ውሻ በቅዱሳን ሲመሰል አንድ መልካም ጠባይ አለው። ልሳነ ከለባቲከ ላይ ለጸላይቱ፣ የውሾችህ አንደበት በጠላቶችህ ላይ ነው ይላል ቅዱስ ዳዊት። የውሾችህ አንደበት በጠላቶችህ ላይ ነው ይላል። ውሾችህ የሚለው እግዚአብሔርን ነው። እግዚአብሔር ውሻ አለው እንዲህ ብሎ ሰው ያስባል። በእርግጥ የፈጠራቸው ውሾች ሁሉ የእግዚአብሔር ናቸው። እግዚአብሔር ከፍጥረት ወገን አክብሮ ያልፈጠረው የለም። ሁሉም ለተፈጠረበት ዓላማ መልካም ነው። አንዱ ግን ያንዱን ጠባይ ሲወስደው ግን መልካም አይደለም። ውሻ በራሱ ተፈጥሮና በራሱ ዓለም መልካም ፍጡር ነው። ሰው ግን የውሻን ጠባይ ሲወስደው ደግሞ ልክ አይደለም። ለምሳሌነት የሚሆነውን መልካሙን ግን እንወስደዋለን። የውሻ መልካም ጠባዩ ጌታውን ያውቃል፣ የጌታውን ቤተሰቦች ያውቃል፣ ንቁ ሆኖ ቤት ይጠብቃል፣ በመዓዛ የመለየት ጸጋ አለው። ውሻ ጠላትም አያስገባም። አዲስ አበባ ያሉት ውሾች ግን ለዚህ ምሳሌ አይመቹ፣ ጅላጅል ናቸው። ምንም ወዳጅም ጠላትም አይለዩም። የአዲስ አበባ ውሻ ዝም ብሎ ለጅልነት የተሰበሰበ ነው። እና እነዚህ ውሾች እነማን ናቸው ሲባል ቅዱሳን አባቶቻችን ነው። ውሾች የተባሉ በቅዱስ ዳዊት አነጋገር ሙሴና አሮን ናቸው። ውሻ የጌታውን ቤት ታምኖ እንደሚጠብቅ እነሱም የጌታቸው የእግዚአብሔርን ቤት ሳይመቻቸው የጠበቁ ናቸው። ውሻ ሰው ባረፈበት ሰዓት፣ በማይመች ሰዓት በሌሊት ጦር ይወረወርበታል፣ ድንጋይ ይወረወርበታል፣ ሌላም ነገር ይደረግበታል። በዚያ ሰዓት ግን ለሰዎች ቤዛ ሆኖ መከራ እየተቀበለ ሲጮህ ቤት ሲጠብቅ ለሰዎች እረፍት ሰጥቶ ያድራል። ልክ እንደዚህ ሙሴ አሮን በማይመች አገር፣ በማይመች ቦታ፣ በማይመች ንጉሥ መሃል፣ የማያምን ንጉሥ
የማያምን ንጉሥ ብቻ አይደለም። እንግዲህ መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልንና ግልጽ ነው እንግዲህ ሁላችንንም እብዱሻ እንዳንሆን እግዚአብሔር አምላክ ይርዳን እላለሁኝና እብዱሻ ማለት እንግዲህ ሃይማኖቱን ትቶ የሚሄድ ማለት ነው። ለዛውም እቺ ቤተክርስቲያን ትቶ የሚሄድ እንግዲህ በአባቶቻችን አስተምሮ እብዱሻ ይባላልና ምናልባት ፕሮቴስታንት ወንድሞቻችን ይሄን ቪዲዮ የምታዩት ከሆነ ሐሳባችሁን ኮሜንት ላይ አስቀምጡ። ስለዚህ ሳሙኤል እናንተ ምን ታስባላችሁ? እስቲ ሐሳባችሁን አጋሩኝ። አሁን ማስመለከታችሁ ዘርፌ ከበደን አስመልክቶ አንድ የተሰጠ መልስ አለ። እውነት ጸድቀናል ወይስ አልጸደቅንም? እስቲ ቪዲዮውን ተጋበዙልኝ። ዘርፌ ልኳን እናስገባታለን። የፕሮቴስታንት መዝሙር የምትዘምሩ ኦርቶዶክሳውያንም አዳምጡኝ፣ በጥንቃቄ አዳምጧት፣ አቅም ስጡት። ሁላችሁ ኮፒ ጻድቅ ነኝ እኔ በአንዱ በኢየሱስ ቤዛነት በማመን ጻድቅ ያለሁ ጻድቅ ነኝ እኔ ጸድቅ ያለው የፕሮቴስታንት እጅግ አደገኛ አስተምሮታቸው ከእግዚአብሔር የሚለይ አስተምሮታቸው ድህነት አይታጣም፣ ድህነት አይነጠቅም የሚል አስተምሮታቸው ነው። ይሄ ደግሞ እጅግ አደገኛ ነው። ክርስቶስ ላይ መዘባበት፣ ኃጢአት መስራት፣ ወንጀልን እንድንለማመድ በቃ ክርስቶስ ደሙን አፍሶልኛል፣ የክርስቶስ ደም ትኩስ ነው፣ በክርስቶስ ጸድቅ ያለው ብሎ ማሰብና ምንም አይነት በቃ ኃጢአት እንደሌለበት ራስን ጻድቅ አድርጎ አስቦ ገነት በአቋራጭ ጎዳና እንደመግባት እጅግ አደገኛ የምንፍቅና አስተምሮ የለም። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ከ5-6 ላይ እንደዚህ ይላል፣ እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ይልና ቀጣች ወረድ ብሎ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል ይላል። እኔ የወይን ግንድ ነኝ። አንተ ቅርንጫፍ እንኳን ብትሆን መልካም ፍሬ ማታፈራ ከሆነ የዘላለም ሕይወት እንደማይኖር ቃል በቃል ይናገራል ማለት ነው። ቃል በቃል ማለት ነው። ስለዚህ አንድ ሰው በክርስቶስ አምኖ በክርስቶስ ቤዛነት አዳኝነት በክርስቶስ አምላክነት አምኖ ግን ቅርንጫፉ ሆኖ መልካም ፍሬ የማያፈራ ከሆነ ካላመኑት ጋር አብሮ እንደሚደርቅም መጽሐፍ ቅዱስ ይናገራል ማለት ነው። እንደገና ወደ ገላትያ ምዕራፍ 5 ከቁጥር 21 ላይ እንደዚህ ይላል፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነገር የሚያደርግ አስቀድሜም እንዳልኩ እነዚህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም ይላል። ተመልከት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር እነዚህ የመሳሰሉ ነገሮችን ስራብ አብልተኛል፣ ስጠማ አጥጥተኛል፣ ስታረዝ አልብሰኛል የሚለው በእምነት ይመስላል ነው፣ በመልካም ስራና በክፉ ስራ ነገ የምትዳኙ አባት ዳግም ምጽአት ሲመጣ ደግሜ እነግራችኋለሁ። ድህነት አይታጣም ብሎ እንደመተኛት እጅግ አደገኛ ነገር የለም። ድህነት ይታጣል። ወንጀል ስራና ግብረ ሰዶሙንና ቀፋፊ ነገር ተግብርና ድህነት እንደማይታጣ ይዛን ይናገራል። መጽሐፍ ቅዱስን አንብቦ ዲቴል ዳርሽን የበተነ ዛሬ ይያዛል። አቅምን ያሳጣ መንፈስ ዛሬ ይያዛል። ይሄ ድመት እኛ አይደል ያመጣው መንፈሱ ነው ያለው። ዛሬ በጌታ በኢየሱስ የሚመለክ መንፈስ አፈርሰናል። ምን ሊሰሪ መጣሽ? እዚህ ጉባኤ ከትንሽ ጊዜ በኋላ ሟርተኞችና ደጋሚዎች እየተቃጠሉ ይመጣል። አሁን ሁላችንም ታላያችሁማ። ይሄ ድምጽ ይገባቻችኋል? አያችሁ፣ እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የተቀበሉና በኢየሱስ ስም በል የጨለማ ኃይል። በነገራችን ላይ ድመት እኮ የቤት እንስሳ ናት እኮ። አዳራሽና ቤት አትለይም እኮ አትለይም፣ እንስሳ ናት እኮ። ድመቷን አንጠልጥለን የድግምት መንፈስ ነው። አረ ጴንጤዎች አበዱ። አረ ጴንጤዎች እያበዱ ነው ጌታን። እንዴ እሷ እኮ ቸርች ውስጥ ነፋይት አይታ የሚበላ ነገር ፍለጋ ነው የመጣችው። ምን ልታረግ ይመጣሽ ነው? አንጠልጥሎ ማንቁርቷን ይዞ አንተ የምር ኢትዮጵያ ውስጥ መሆኑ ጠቀመ። ይሄ አውሮፓ አሜሪካ ምናምን ቢሆን የሰለጠኑት ሀገር ቢሆን የእንስሳት መብት ተሟጋቾች አንተን ነበር ጉሮሮውን አንቀው ዘብጥያ የሚጥሉ። ታማችኋል እንዴ? ድመቷን አንገቷን አንቀ ከመጣሽ ትላታለህ። እኔ የምታሳዝኑኝ እዛ ቸርች ውስጥ ቁጭ ብላችሁ የምታጨበጭቡ የምታፏጩ እልል የምትሉ ሰዎች ግን የምር ግን የምህረት ጎዳናውን እግዚአብሔር ይክፈትላችሁ። የድግምት መንፈስ የሟርት መንፈስ ነው ምናምን ብለህ ድመት አንጠልጥለህ ይዘህ ያው እዚህ ሀገር እንኳን ለድመት ነፍስ ለሕፃናትም ለሰውም ነፍስ ግድ ስለሌለ እንጂ ይሄን ሌላ ሀገር አድርገው ቢሆን ኖሮ ዘብጥያ ወድቀህ ነበር። እስቲ አንተ ጀግና ኮንክ እባብ ያዝ፣ እስቲ ጊንጡን ጨብጥ። ድመት ምንም ማድረግ ስለማትችል አንጠልጥላ አሰቃያ። ግን መጽሐፍ ቅዱስ
መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ጻድቅ ሰው ለእንስሳው ነፍስ ይራራል ይላል። እንግዲህ ቅዱሳን ነን ትላላችሁ፣ ጻድቃን ነን ትላላችሁ፣ ለእንስሳው ነፍስ ራሩ እንጂ። በመጨረሻው ዘመን ጉማሬ በድመት ላይ ይነሳል የሚል ቃል ካለ ፈልጉ እስቲ። በእናንተ አፈርን ወይ ጌታ። እንግዲህ ወንድማችን የተናገረው ነገር ልክ ነው ብዬ አስባለሁና በቸርች ውስጥ የተገኘችው ድመት ነውና ምናልባት ፕሮቴስታንት ወንድሞቻችን ካያችሁት ይሄን ቪዲዮ እንዴት ትመለከቱታላችሁ? ይሄ ስለኛ ሳይሆን ስለእናንተ ነውና መልስ ብትሰጡበት በጣም ደስ ይለኛል። ሁሉም እኛ አይገልጽንም ካላችሁም ኮሜንት ላይ አስቀምጡ። ለማንኛውም እንግዲህ ዘርፌ ከበደን አስመልክቶ ጸድቀናል ለሚለው እንግዲህ ይሄ ኦርቶዶክሳዊ ትምህርት አይደለም። ጸድቀናል በፕሮቴስታንት የሚነገር ልዩ የሆነ ትምህርት ነውና ስለዚህ ባንዲው እኛ ጸድቀናል ብቻ ብለን የምንቀመጥ አይደለንም። ይልቁንስ ስራ እንሰራለን። በመጨረሻ ማስመለከታችሁ ቪዲዮ እንግዲህ ሰኔ ጾም ገብቷል። ስንቶቻችን እየጾምን ነው? የቄስ ጾም ነው ወይስ አይደለም? ይሄን ቪዲዮ ተመልክተን ሐሳብ ሰጥተን እንጨርሳለን። የሰኔ ጾም የቄስ ጾም የምትሉ ሰዎች ግን በሰላም ነው? ሰነፍ ክርስቲያን ልላችሁ አይገባኝም። እኔ ማን ነኝና ግን ትክክለኛ ሐሳብ እና ትክክለኛ ነገር ስላልሆነ እና ደግሞ በአካል ብዙ ሰዎች እየጠየቁኝ ስለሆነ ነው ቪዲዮን የሰራሁላችሁ። የሐዋርያት ጾም ወይም ደግሞ የሰኔ ጾም በተለምዶ የምንለው ከሰባቱ የአዋጅ አጽዋማት አንዱ ነው። የምንጾምበት ምክንያት ደግሞ እኛ የሐዋርያትን በረከት ለመካፈልና እነርሱ ደግሞ ድል ያደረጓትን ዓለም ድል እንድንነሳ አምላካችንን የምንማጸንበት ጾማችን ነው ማለት ነው። ስለዚህ የአዋጅ አጽዋም ነው ከሰባቱ ማለት ነው። እና ደግሞ ንስሐ ማጾሙ ከሆነ ንስሐ የሚያስገባችሁ ነው ማለት ነው። ካልታመማችሁ በቀር ልዩ ኬዝ ካልሆነ በቀር ሁሉም ክርስቲያን ሊጾመው የሚገባና ግዴታ የሆነ ጾም ስለሆነ ሁላችንም መጾም ግዴታችን ነው። ኦርቶዶክስ የሆንን በሙሉ እና መልካም ጾም። እንግዲህ እንደተመለከታችሁት ነው እህታችን ቃለ ሕይወት ያሰማለን የተናገረችው ነገር የሐዋርያት ጾም እየተከፋፈለ የሚጾሙ ጾሞች አይደሉምና አባቶች እንግዲህ ከሰባቱ አንዱን ካልጾማችሁ ሁሉንም አልጾማችሁም ብለው ይናገራሉ። ስለዚህ የሰኔ ጾምን በምትችሉት አቅም በምትችሉት ሰዓት መጠን ብትጸልዩና በዚህም የጾም ወቅት እንግዲህ ኦልሞስት አንድ ወር ይመስለኛል በዚህ የጾም ወቅት እግዚአብሔር አንድ ስጦታ እንዲሰጣችሁ ስራ ያደርጋችሁላችሁ እንድትጾሙት መልእክቴን አስተላልፋለሁኝ። ለማንኛውም ለዛሬ ያዘጋጁት ቪዲዮን ይመስላል። ብዙ ነገር እንዳገኛችሁ እንደተማራችሁ ተስፋ አደርጋለሁኝ። ለመምህራኖቻችን በሙሉ ቃለ ሕይወት ያሰማልን። ቀጣይ በአዲስ መረጃዎች እስከማገኛችሁ ድረስ ቸር እንቆይ። የጌታ ታምር ነው። ኧረ ይገርማል። እኔስ ሞቴን እንቅልፍ ሆነልኝ፣ ጭንቀቴም ቀለለ። የረዳኝ ጌታ